Thomas the Spank engine. Oof. They touched. Damn. ናታን እንዳየነው ይሄ አሽከርካሪ ይሄ ባቡር ወጥቶበት ምንም አይተርፍም ነበር ግን ተርፏል እንግዲህ ምንድነው ቢቻል ወደ ባቡር ጣቢያዎች በመንገባ ሰዓት ምልክቶች አሉ ድምጾች አሉ ሳይረኖች አሉና ባዶም ቢሆን እንደ ባቡር ባይኖርም እንኳን ጥንቃቄ አድርገን ስፒዳችንን ቀንሰን ብንሄድ መልካም ነው ከዛ በተረፈ ደግሞ ምናልባት አሽከርካሪው ያደረገው በከፍተኛ ስፒድ ላይ ስለነበረ ስናይ ደንግጦ ለመያዝ ቢሞክር ኖሮ ኃይለኛ አደጋ ነበር የሚደርሰው ግን ባለው ስፒድ ነው ያመለጠው መብራት ላይም ለዚህ ነው ብዙ ጊዜ በቢጫ ቆሙ ቢጫ ሲባራ ከተቻለ ከመብራቱ ካለፍክ ግን ባለ ፍጥነት ውጣና አምልጥ ሌላው መኪና ተለቆ ሳይመጣ የሚለው ለዚህ ነውና አሽከርካሪው በነበረው ፍጥነት ባሄድ ኖሮ ፍሬን የምንይዝበትን ቦታ ማወቅ ያስፈልጋል ምናልባት የመትረፍ እድሉ በጣም ጠባብ ነበር ያው የኛ የከተማችንም የቀላል የምድር ባቡር እንግዲህ ሳሪስ ጋርም አለ መርካቶ 7ኛ ጋርም አለ እንግዲህ የኢትዮ አውቶሞቲቭ ተመልካቾች የድምጹን የምልክቱን ማስጠንቀቂያ አይተው እንዲንቀሳቀሱ ነው ምክራችን ብዙ ሰዎችም አደጋ የደረሰባቸው ነው የሰማን ነው ከትራፊክ ማኔጅመንትም ስለዚህ ይሄ ቦታ ላይ አሽከርካሪዎችም ባቡር የሚያሽከረክሩትም አሁን እንደ ድሮ አይደለም ባቡር ዘመናዊ ነው በራሱ ማቆም ስለሚችል ጥንቃቄ ቢያደርጉ ነው በፊት ላይ ሰው ከሰው መኪና ከሰው መኪና ከመኪና ነበር አሁን ባቡር ከሰው ጋር ባቡር ከመኪና ጋር ሪፖርት እየወጣ ያደጋ ሪፖርት እየወጣ ነውና ተጠንቀቁ ስለሆነ ጥንቃቄ አድርጉ ነው ወደ ቀጣይ እስቲ ቪዲዮ ነው Taxi driver fell asleep at the wheel. The situation was caught on a dash cam. ዳሽ ካም ይዟል እያለ ነው ቪዲዮ በመኪናዎች ላይ ቴክኖሎጂዎችን ዳሽ ካም መጫን ለእንደዚህ ያለ ችግር በሚፈጥርብህም ጊዜ ያው መጡ አይ ቲንክ አይኑን ያያሸ ነው እንቅልፍ ላይ ነበር ማለት ነው እንቅልፍ ላይ ነበር ልክ ነህ አይኑን ያያሸ ታክሲ ሾፌሩ ማታ ላይ ብዙ ጊዜ መጠንቀቅ ያለብን እኛም ሀገር በጣም ዘግናኝና የሰው ህይወት እልፈት አደጋዎች ደርሰዋል እነዚህ አደጋዎች የደረሱት በምንድነው በእንቅልፍ ማሽከርከር ነው በተለይ በካዋሳ ከዚህ ከባህር ዳር ረጅም ርቀቶች ከመቀሌ ከተለያዩ ቦታዎች ላይ ሲመጣ ረጅም መንገድ ላይ ማታ እነዚህ በተለይ አይሱዙ ሹፌሮች ምናምን የተለያየ ጭነት ይጭኑና 24 ሰዓት አገልግሎት ወይም የ24 ሰዓት ስራ ስለሚሰሩ ረፍትም ስለሚያጡ እንቅልፍ ወስዳቸውና መስመር ጥሰው መኖሪያ ቤቶች ውስጥ ይገባሉ አደጋ ያደርሱብሃልና የሰው ልጅ በተለይ መኪና በሚያሽከረክርበት ሰዓት የተለያዩ ተሽከርካሪዎችን በሚያሽከረክርበት ሰዓት ከአደጋ እንዲድን እንቅልፍ በቂ እንቅልፍ ሊኖረው እንደሚገባ ነው የሚያሳየው ልክ ነው የሚገርምህ አንድ ልጅ ያለው ማስተዋወሰው ነገር አንድ ጊዜ በክፍለ ሀገር በሌሊት ሄድኩት አንድ ጊዜ ነው ሁለት ጊዜ ምናምን ነገር ነውና ምንድነው የትልልቅ የጭነት መኪኖች ረጅሙን መብራት አጠገባቸው ሲደርስ ያበሩብሃል ለምን እንደሆነ አይገባኝም ነበር በክፋት ይመስለኝ ነበር ለካ በጊዜ ሂደት አንድ ቀን ስሰማ እንድትነቃ ነው ከተኛህም ብልጭ የሚያደርጉት መብራት አያነቃም እኔ ክላክስ ነው ማረጋው እሱም በጣም አሪፍ ነው ግን የተባልኩት እኔ በሰዓቱ ምንድነው ብልጭ የሚያደርጉብህ አይነን የከደንከም ከሆነ ነቃ እንድትል መንገድ ላይ ነው የሚለው ሞር ግን ክላክስ ብታረግ እኔ አሁን ብዙ ጊዜ ከጓደኞች ያለ ለምን ክላክስ የምታረገው ይሉኛል ለምን እኛ አካባቢያችን ላይ አጋጣሚ እዚህ ህብረት ባንክ ህንጻ ሰንጋተራ ነው ያለነው እዚሁ ሰንጋተራ ላይ እጅግ በጣም ምናደንቀው በጣም ጠንካራ ሰራተኛ የነበረ የሰንጋተራ እዚህ ደረይ ሰፈር አካባቢ የሚባል አጋጣሚ እዚህ ሰንጋተራ ተቀይራ አሁን እንደምታየው ህንጻ በህንጻ ሆናለች በጣም በሚያሳዝን ሁኔታ ልጆቹን ይዞ አይ ቲንክ ሬዲዮ ፋና ላይ በተደጋጋሚ ታሪክ ሁላ ተሰርቶበታል ይሄ ታሪክና ቴዲ ይባላል ልጆቹን እንደያዘ ከአንድ ጓደኛው ጋራ ወደ ሶደሬ ይሄዱ በማታ እንግዲህ እዛ ድሮ መስለኛ ሲመጡ ይመስለኛል መኪናው እንደዚህ ደርቦ መጥቶ ያንድ ቤተሰብ እንደዚህ አደጋ አድርሷልና ያንን ከሰማው በኋላ እዚህ ሰንጋተራም ስለነበርኩ እኔ ያን ከሰማው በኋላ እንደዚህ ያነ ችግሮች ሲኖሩ ብዙ ጊዜ ወደ ክፍለ ሀገር በማሽከረክርበት ሰዓት ሌላም ታሪክ ሰምቻለሁ እንደዚህ ከሻሸመኔም ሲመጡ እንቅልፍ ወስዶት አንድ ከባድ አውቶቡስ አይሱዙ ላይ ወጥቶ በሁለቱም ከባድ ሰዎች ሞተዋል ብዙ ጊዜ እንደዚህ ይገጥማልና ክላክስ ነው ማረጋው እኔ ከሩቅ መኪና ከመጣ ምንም ይጎዳህ ነገር የለም ከተማ ቢሆን ትረብሻል
ከተማ ከሆነ ትረብሻለህ ሰዎችን። ክፍለ ሀገር ከሆነ ግን እነሱ እንደውም ይሄ የረጅሙን ክላክስ አለ ይጠቀማሉ። ምክንያቱም ጫካ ውስጥ ነው ያለው ክላክስ ግፋ ቢል ያኛውን ሰውዬ ሊያነቃው ይችላልና ከተማ ውስጥ ያስጠላል። ክላክስ ባይነፋ ይመረጣል። ግን እዛ የምትረብሸው ነገር ስለሌለ እንደዚህ ያንን ነገሮች ስለሚሉ ክላክስን ብንጠቀም ጥሩ ነው። እዚህ ቪዲዮ ላይ ግን በጣም ሌላ አንድ የወደድኩት ነገር ምን እንደሆነ ታውቃለህ? ከወረደ በኋላ አየኸው መጣና ጨበጠው። ተገጭቷል አይደለ? ጉዳት ደርሶበታል። ግን አደጋ ያደረሰበትን ሰው ትሪት ያደረገበት መንገድ በጣም ነው ያስደሰተኝ ነው። ከቅድም ካየነው እንትን ምንድነው ፖላይትሊ ይቅርታ መጠየቅ ነው። ያው አትማታመልጥ በእነሱ ጋር የሰውየውን በራሱ ዳሽካም ነው ያነሳው። ግን በእንትንም አለው የከተማውን በሙሉ አውሮፓና አሜሪካ ካሜራ ስላለው የትም አታመልጥም። ብትሰዳደብ ምንም አታመጣ። ዋናው መትረፉ ነው። ወደ ቀጣይ እንሂድ። ወደ ቀጣይ እንሂድ። እንዳልኩ ነው። አየህ እንግዲህ ይሄ ብዙ ጊዜ ሰው ሴትዮዋን በነገራችን ላይ እግሯ ለጥቂት ነው የተረፈው እና እኔ አሁን እዚህ ላይ በር በምንከፍትበት ጊዜ በጣም ማስተዋል አለብን። ስፖኪው አለን እኮ ስንነዳ ብቻ አይደለም መኪና እየመጣ ነው ወይ መኪና እንደውም ተሳፋሪዎች ራሱ በዚህ ጋር የሚወርዱበት ሰዓት አለ። ተሳፋሪዎች በዚህ ጋር የተሳፋሪ በተለይ ጋቢናው በዛ በኩል ነው አይደለም። ሌሎችም ሶስትም ሰዎች ከሆኑ እንደ ውጣ ወረዳቸው አድርገው ሰዎች ብዙ ጊዜ ስለሚመጡ ስለሚሞቱ እኔንም በዚህ አጋጣሚ አሪፍ ትምህርት አስተምረኸኛል። በዛ በኩል ነው መውረድ ያለበት። ሹፌር ከሆነ አሽከርካሪ የግድ በዚህ ነው መውረድ ያለበት። አሽከርካሪ ግን የሚቆጣጠርበት አለው ምን አለው ስፖኪው አለው ወይም ደግሞ ሳይድ ሚረሩ አለ። የምልከታ መስታወቱ ስላለ ስለዚህ በዛ በኩል አይቶ መውረድ ጥንቃቄ ያስፈልገዋል። ብዙ ጊዜ እግራቸው የተሰበረ ሰዎች አሉ፣ የሞቱ ሰዎች አሉና እንደዚህ በተለይ መኪና ሃይዌይም ከሆነ በተለይ ከፍተኛ በርግጥ ይሄ እንኳን መንደር አካባቢ ነው። አሽከርካሪውም ያን ያህል ስፒድ ባይኖረው ምናልባት ለማየት የፊትህም ከዚህኛው መኪና አንፃር ስታየው ደግሞ ከፊትህ የቆመ መኪና ካለ በዛ መኪና ላይ አሁን ይሄ አሽከርካሪው በር የከፈተብህ በዛ በኩል ልጆች ሮጠው መጥተው ደርበው ሊወጡ ይችላሉ ብዙ ጊዜ። ስለዚህ እዛ ጋር ስትደርስ ነዳጅህን ለቀቅ አድርገህ ፍሬንን ረገጥ አድርገህ ብትጠነቀቅ። እንደዚህም ልደታ ጋር እንደዚህ አጋጥሞኛል አንድ ጊዜ ከልደታ ጎን ያለችው ከልደታ ቤተክርስቲያን ጎን ያለችው ቅያስ ላይ አንድ ዶልፊን መኪና ከኋላ በቃ ትግስቱን አጣ። ክላክስ በጣም እንትን አለ። አጋጣሚ እኔ ቦታው ላይ ነበርኩኝ። ደረበ መጣና ሰውየው ጥግ ይዞ ቆሟል። ተፈቅዶለታል መቆም ይቻላል ቦታ ላይ። ልክ ሊወርድ ሲል መጥቶ እንደዚሁ ነው የሹፌሩን በር የገነጠለው። ያው የሀገር ውስጥ ቪዲዮ ላኩልን ምን ለውና ልክ ነው። እጅግ በጣም ነው የሚደርስና ጥንቃቄ ያስፈልገው። ወደ ቀጣይ ቪዲዮ ወደ ቀጣይ እንጂ ራሱን ያታ ዛሬ ደግሞ የአሽከርካሪዎችን ብቃት ነው እያየን ያለ ነው። ራሳቸውን የሚያተርፉ እያየን ነው። በጣም አየህ እንዲህ ነው። አየህ ልምድ ቅድም እንዳልነው ያለው ሹፌር ቅድም አይተናል። እዛ ጋር ባለፈው ሳምንትም አይተናል። አሽከርካሪዎች ሁል ጊዜ እንደዚህ አይነት ጥፋት ከፊት ሌላው አሽከርካሪ እኔ ድሮ አንድ አለቃ ነበር የሚላሉ አዲስ አበባ ላይ ስትነዳ ለራስ ሳይሆን ለዛኛውም ሰው እየጨምር ንዳለት የሚሉት ነገር አለ። ከፊት ያለው ሰውዬ በማንኛውም ሰዓት በማንኛውም ጊዜ ችግር ሊያጋጥመው ይችላል፣ ሊሳሳትም ይችላል። ስለዚህ የዛኛው ሰውዬ ስተት እንዳለ እናቆመውና በጣም ህገወጥ ነገር ስለሰራ ማለት ነው። ከፊት ያለው ከባድ ሃይዌይ ላይ ነው የዞረው። የዞረው እሱ ጥፋት አላጠፋም እያልኩ ነው። ከባድ ጥፋት ነው። ግን ወደ ኋላ ካለው ሹፌር አሽከርካሪ ችሎታ ለመጣ ፈልጌ ነው። አይተሃል እንዴት አድርጎ እንዳዳነው ራሱን መስዋዕትነት ከፍቶ። ግን ይሄን እድል ያገኘው በምንድነው ብትል ደግሞ ከሱ ከኋላው የሚመጣ ደርቦ የሚመጣ መኪና ስለሌለ ከፊት ከዚህኛው ካዞረው ሰው መኪና ፊት ለፊት ሌላ መኪና ስለሌለ፣ ሁለተኛ ደግሞ የሚገባበት አይተው ከሆነ ወደ ባህር ዛፍ ውስጥ ነው የሚገባው። ይሄንን በዛ ቅጽበት ውስጥ አሽከርካሪ አጥንቶ በድንጋጤ የሚወሰን ውሳኔ ነው አደጋ ላይ የሚያመጣው። ሄዶ እዚህ ተጋጭቶ ቆመ። ስለዚህ ከኋላ ሁል ጊዜ ስንነዳ ከፊታችን ያለው አሽከርካሪ ሊሳሳት ይችላል ብለን አስበን የምንነዳ ከሆነ እንደዚህ አይነት ውሳኔዎችን ለመወሰን ይቀልልናል። ወደዛኛው ስመጣ በጣም ብዙ ጊዜ ብለናል። እኛም ሀገር ይሄ የሚያዞሩ ሰዎች ወደ ግራ ወደ ቀኝ የሚያዞሩ ሰዎች በጣም ማስተዋል አለባቸው። ምክንያቱም አይ ቲንክ አውሮፓውያን አንዳንድ ሀገራት ኢንሹራንስ ይከፈልልሃል፣ ግን የሰው ነፍስ ከጠፋ ቅጣቱ ከባድ ነው።
ይሄን እንግዲህ ናታን ካስተዋልክ የዛሬ በእግረኛ ላይ አይተናል። በእግረኛ አይተናል የዛሬ 2 ሳምንት አይ ቲንክ እዚህ እኔ ብዙም አልገባኝ። ምክንያቱም ለሞተሩም ከፍሎ መሄድ አለበት። ከፍለ ገብተህ ከከፈልክ ብቻ ነው የሚለቅህ። ከፍለ እዛ ያለው ተከፍሏል ፕሬስ ሲያደርግ ነው። እዚያው ጊዮን ሆቴልም እንደዚህ ያስገብተዋልና ስትከፍል ነው። አንዳንድ ሰው ከተጨቃጨቀ ጭቅጭቁ እስከገባ ያኛውም ይቆማልና ይሄኛው ነገር እንደመስ ባለፈው ሳምንት ነው ምናምን እንደዚህ አንድ ቀን አይተናል። እግረኛው ሲገጭ ዛሬ ደግሞ ሞተረኛው ነውና ሞተረኛው ነው በጣም ነው የተጎዳው። ግን በእርግጠኝነት ምንድነው በተሽከርካሪ ነው እንትን የሚላቸው ክብደት የእግረኛ ክብደትና እንደዚህ ባለ 2 እግር ጨምሮ እስከ ባለ 4 እግር ያሉትን ያውቀዋል ማሽኑ ታች መሬት ላይ ያለው ክብደትና ምንድነው ሃይዌይ ላይ ሲገቡ ራሱ አንዳንድ ጊዜ የውጭ ፊልሞችም ሳይ ባለ 4 እግሩ ልክ ከፍሎ እንዳለቀ በጎን ሽል ብለው ለሱ በተከፈተበት ያልፋሉ። ለማምለጥ ላይ ላለማክፈልም ጭምር ማለት ነው። ኦኬ ይሄን እስቲ ከኋላ ነው እንደገና እንደዛ አይነት ነገር አለ። ትንሽ ፊልሙ አጭር ነው። አጭር ነው። አይ ቲንክ የተከፈተው ለራሱ ምን ነበር ይመስለኛል። ስለዘገየ ነው የዘጋበት። ለራሱ ነው ከፍቶለታል። ላይ ሌላ መኪና የለማ ከፍቶለታል። ስለዘገየ ነው አይ ቲንክ አላቀም። ልክ ነው። መዘግየትም ያለበት አይመስለኝም። ኤኒዌይስ ኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ላይም እንደዚህ ክፍያ ላይ የሰው እግረኞች እየመጡ ያስቸግሯቸዋል። ያ መንገድ ከዚህ አዳማም ቢሾፍቱም ወደ ሐዋሳም አሁን እየተቀጠለ ነው ሲሄድ አይተናል። ከዚህ የተሄደን ቪዲዮም ቀርጸናል። ለእግረኛ አልተፈቀደም። የተፈቀደው ለአሽከርካሪ ብቻ ነው እና ታክሲዎች መንገድ ላይ ያወርዳሉ፣ አደጋ ይደርሳል። ሰዎች ነው ቢሾፍቱ ወይ ዱካም ላይ ገማሽ በጣም ችግር አለ። አዎ እሱ ላይ ጥንቃቄ። ሁለተኛ ነው እዚህ ክፍያው ቦታ ላይም እግረኞች ኬት በቃ ሲጨቃጨቁ እና ያለ ሴኩሪቲዎቹ እንዴ በእግራችሁ መጣችሁ መኪና ካቀም በላይ ከተበላሸብህ አክሲደንት ከደረሰብህ ኦኬ። ግን እነዛ መንገዶች ሃይዌይ ናቸው በፍጥነት የሚነዳባቸው ስለሆነ እግረኞችም ሌሎች አሽከርካሪዎችም በዛ ቦታ ላይ ማረፊያ ቦታ አለው። ኢትዮጵያ ክፍያ መንገዶች ያዘጋጀው አይተ ከሆነ ማረፊያ ቦታ አለው። በመኪና ስትሄድም ጠጋ ብለህ አርፈህ የምትዝናናበት መንገድ አለና ችግርም ካጋጠመ በድንገተኛ ቁጥር በሚደወልበት ይደውሉ ነው የሚሻለው። ደውለህ ነው እንጂ ካቀም በላይ እዛ ላይ ለወክ ባይጠቀሙበት የአካባቢ ሰዎች ሲሄዱና ያለን ወክ ይጠቀማሉ፣ በእግራቸው ይሄዳሉ፣ እንስሳት ይገባሉ። አይ ቲንክ እንስሳቱን እንኳን ኢትዮጵያ ክፍያ መንገዶች ኢንተርፕራይዝ በአብዛኛው እንትን እንዳይገቡ በማጠር በመናም በፊት እንደተጀመረ ብዙ እንስሳት ይሞቱ ነበር። በተለይ ውሾች እንቆጥር ነበር ስንሄድና አሁን ይሄን አስተካክሎታልና ጥንቃቄ ቢደረግ